አይለምደኝም፣ ይቅርታ አድርጉልኝ፣ አይለምደኝም። ስለዚህ ወርቄን መልሱልኝ። እውነት ምሬ ነው፣ ሳሽቃብጥ ነው። ወርቄን መልሱልኝና ለማን እንደምሸልም ታውቃላችሁ? አሁን በአሁኑ ምንዛሬ 350,000 ብር ነው በኢትዮጵያ። ማርያምን ለድሃ ሰጣለሁ። ኢትዮጵያ ይኸው አይናችሁ እያየ ወርቁ ተሽጦ ለድሃ ሰጣለሁ። ስለዚህ ካልብለዚያ ፎቶአቸውን ለጥፌ ከነፎቶአቸው እነግራቸዋለሁ። እኔ ለሁሉም ነው የምፖስተው፣ እንደዚህ ነው አድርጌ ማለት ነው። ስለዚህ መልሱልኝ ወርቅ እንዴ። ሲጀመር እኔ ማርያምን እዚህ ሚዲያ ላይ ታቁኛላችሁ። እንደዚህ 50,000 ብር 10,000 ብር እቺ ረዳች እንዲያርገች አልወድም። ካደረኩ ራሱ በቃ የሆነ ነገር ለምሳሌ የሆነ ሰው ተጎዳ ሲባል አስገብቼ ለሰው እንኳን ሬሲቱን አላሳይም፣ አልወድም። ለምን አንድ ቃል አስታውሳለሁ፣ ብዙ ደካማ ነኝ፣ ኃጢአተኛ ነኝ ያውቃለሁ። ግን ቀኝ እጄ የሰጠውን እንኳን ሰው መስማት አይደለም ቀኝ እጃችሁ ከሰጠ ግራ እጃችሁ እንዳያይ ነው የሚለውና ለዛ ለማንም አልወድም። እኔ ማሳየትም ምን ማለትም አልወድም። ለምሳሌ የሆነ ሰው መርዳት ከፈለኩኝ በውስጥ ከራሴ ጋር ብቻ ነው እንትን ምለው እንጂ ይሄን ሰጠ እንዲህ ሰጠ ማሽቃበጥ ምናምን አልወድም። እኔ ማርያምን አልወድም። ሰውም ካገዝኩኝ በውስጥ ነው ማገዝም የምፈልገው። የሆነ ነገርም እኔ 90% ማገዝም ካለብኝ ማግዘው ቤተክርስቲያን ነው፣ አልዋሽም። ቤተክርስቲያን ነው። በተለይ ገጠር ውስጥ ያሉ ቤተክርስቲያኖች የሚሰሩ ቤተክርስቲያኖች ምናምን አስራት በኩራቴን እንዲሁም ደግሞ ማገዝ ካለብኝ በብዛት 90% ማግዘው ቤተክርስቲያንን ነው፣ አልዋሽም። ግን እኔ አንድ ቀን ይሄንን ለቤተክርስቲያን ይሄንን እንደዚህ አላወራም፣ አልወድም። ለምን መናይ እንዲወሰድብኝ አልፈልግም። አሁን ምንድነው እኔ በቃ ሽልማት ላዘጋጅና ለከስተመሮች እንደዚህ ልስጥ። የኛ ሰው ይሄው ታጥቦ ጭቃ ነው። ክብር አይወድለት። ወርቅ በታነጥፊለት ኮረኮረኝ ነው የሚልሽ። ምንም አይጠቅማችሁም። እኔ ለዚህ ነው ለሀበሻ ላሽቃብጥ። ካሁን በፊት በሰው በጣም እኔ ሰው ወዶ አይደለም ክፉ የሚሆነው፣ ሰው ወዶም አይደለም በነገራችሁ ላይ ብቻውንም የሚኖረው። እኔ ብቻዬን የምኖረው በምክንያት ነው። ብቻዬን ነው የምኖረው ስላችሁ እኔ አሁን ይሄ ጓደኛ ማሽቀባበጥ ምናምን ነው የለም። እኔ ጋር አልወድም። በሩቁ ነው የምወደው። ከሰው ጋራ ስኖር በሩቁ በገደቡ ነው የምኖረው። ለዛ ነው በቃ ለምን ካሁን በፊት በጣም ብዙ በደሎችን የበደሉኝ ሰዎች አሉ። ሰው ናቸው ብዬ ቤት ያስገብቼውላ ለምሳሌ ሰው ናቸው ብላችሁ ቤታችሁ አስገብታችሁ እንደ እንግዳ ያንን ሰው አልጋ ላይ አስተኝታችሁ ራሳችሁ መሬት ተኝታችሁ HIV እንዳላቸው እንኳን ሳይናገሩ እናንተ ምንም ይሁን ምን አብራችሁ ስትኖሩ ለምሳሌ አሁን እንግዳ ሲመጣ የሆነ ነገር ምን እንዳለው ማወቅ አለባችሁ። HIV እንዳላቸው ወይ ሌላ ነገር እንዳላቸው እንኳን አይነግሯችሁም እንድትጠነቀቁ እንኳን ማለት ነው። HIV የሚያልፈው በግንኙነት ብቻ አይደለም፣ በጣም በብዙ መንገድ ነው። ይሄንን እንኳን የማያደርጉ ሰው በጣም ክፉ ነው። ለዛ በጣም ነው የቆረጠልኝ። እኔ ስለ ሰው ነገር አልፈልግም። ማንም ሰው እንዲመጣብኝ አልፈልግም። ሰው መርጬ ነው ቤቴ የማመጣው ነው፣ መርጬ ማለት ነው። እንደዚህ ፈልፍዬ ሀበሻ መሆኔንማ በጣም ጠላው እኮ በጣም ጠላው። ሀበሻ ምን ነው በንጋሊ በሆንኩኝ። በንጋሊ ይሻላል ከኛ ከሀበሻዎች። በጣም ብዙ ሰዎች በጣም በስመ አብ መጨረሻው ዘመን መጣ እንዴ። በንጋሊ ይሻላል። እንትና ሀገር እኔ ደግሞ ኢትዮጵያን ወዳታለሁ እኮ የሆነ ኩሩ የሆነ አላደል የሆነ ነገራችንን ወዳለሁ። ግን እንደ ሀበሻ ምቀኛለ ግን እስማ ማለት ነው ሸዋ መሞት ይሻላል። አዎ በንጋሊ ይሻላል ከኛ ማርያምን በንጋሊ ይሻላል። እኔ አሁን ከሁሉም ሀገራት በንጋሊ አረቁም ነገረኛ አሉ ማርያምን። አረ በስመ አብ ሞት ይሻላል ከዚህ ሁሉ። ክብረ ቢስ አንዳንድ ሰዎች ታጥቦ ጭቃ ናችሁ። የሆነ ነገር ተርትባችሁ ነበር እንደው ብልግና ሆነብኝ እንጂ በስመ አብ ታጥባ መቼም አትጸዳም ይባላልና የሆነ እንኳን ትቻችኋለሁ። ቲክቶክ የተከፍቷል። ለማንኛውም ግን ይሄን ጉዳይ በጣም ብዙ ጊዜ ስለምንሄድበት ጠብቁኝ። እቺ ሁለት ቀን ኢድ ይውጣል። በንጋሊ ነው እንዴ ባልሽ? አረ ምርጥ ወሎዬ ነው እንዴ?
ወሎዬ ነው ኢትዮጵያዊ አገሩ ወሎ ነው። የኔ ኩሩ ባል እኮ ነው ያለኝ ነጭ ለፋጭ ኩሩ ባል ነው ያለኝ ኢትዮጵያዊ ነው የወሎ ልጅ ነው ውዴ። ኩሩ ያው ትቀልዳለች እንዴ? ኩሩ ጀነን ያለ ወሎዬ እኮ ነው። ትቀልዳለች እንዴ? እቺ ደግሞ መብረቅ እንዴ በንጋሊ ነው እንዴ ነው ውዴ? ጀነን ያለ እሱም ቀብረር ያለ ኩሩ ሲያወራ ራሱ እስከሚያወራ ድረስ ማለት ነው። እስከሚያወራ ድረስ ራሱ ትናፍቅ ያለሽ ውዴ። እኔ ምራቅሽ ነው ጣብ ጣብ የምታደርጊው ጀነን ያለ ኩሩ ወሎዬ ነው። ትቀልጃለሽ እንዴ? እቺ ደግሞ ቀንቀና በንጋሊ ነው እንዴት ለኛለች? ኩሩ ባለ ያለኝ እኔ ታቂማ አታቂም። ብታቂ ኑሮ እንዲያትኝም ነበር። ጉድ እኮ ነው ዘንድ ዋ አው ያው የሚወልድ ያለች እንዴ? አንቺ ስኬት ነሽ? እኔ የት እንደውቁታ ቦሌ ነኝ እኔ። ይሄ ቦሌ መግቢያው የለም መግቢያው እንደዚህ ግብት የምትሉበት እዛ ግብት ሳትሉ እጥፍ ትሉና እንደዚህ ወደ ቀኝ እጥፍ ትላላችሁ። ስትጥሉ የኛ ቤት አለ የኛ ቤት አለ። ቦሌ አጠገብ ነኝ እኔ። የቦሌ ልጅ ነኝ ስለማልን ነው አለ። እሺ ቤቴ ጽዱ ንጹህ ነው። አያችሁ መስዬ እኔ ቤት ያሉ ሰዎች ንጹህ ናቸው። እዛ የባሌ ቤት ያሉት ከቤቴ ቦልኬ የጨረስኳቸው ልጆች ናቸው የሞሉት። ባሌ ቤት ባሌ አፍቃሪ ናቸው የበዙት። የባሌ ቲክቶክ ላይ ገብቼ እዛ ላይ አፋቸውን የሚከፍቱ ብቻ የባሌ አፍቃሪ ውሽማ ናቸው። አልፈልግም ብሎ የሸኛቸው ጠይቆ እምቢ ተባሉ። ባሌን ጠይቀውት እኮ እምቢ ብሏቸዋል። አንዷ ልጅ ደግሞ ቂጣ እንዲህ እስከሚንገበገብ ነበር የምትወደው። ገብርኤልን ማቃታለች። አልፈልግም ማለት ልደፋው ቆንጆ ወንድ ስታዩ ድሮም እንዲህ ነው የሚያረጋችሁ። ገብርኤልን የምሬ ነው እንዴ እስከምትንገበገቡ ድረስ አልፈልግም። ወንድ ልጅ ጠይቀው እምቢ አላት። ገብርኤልን እምቢ አላት። እሷን እምቢ ብሎ እኔን አገባኝ። እኔ ለምን ዋሻችኋለሁ? ምን ዋሽ መስሏችሁ? እኔ እኮ አልዋሽም። እነሱ ነው የምነግራችሁ። እንዴ ቆፍጠን በይ ወዴ። የምን ትጅለጠለጫለሽ? አቦ ጠይቀው እኮ እምቢ አለ። አልፈልግም ማለት ወንድ ልጅ እኮ ይንቅሻል። በነገራችሁ ላይ ሴት ልጅ ስትጠይቀው ይንቃል። አንዳንድ ወንድ እንደው ከስንት አንድ ነው እንደው የሆነ እንደ የተማረ ሰው ከሆነ ምናምን የሚያቃራድዬ ነገር ከሆነ ነው እንጂ ኧረ እናቴ ይንቅሻል፣ አይወድሽም ውዴ። እሺ ብልሽ ራሱ ማለት ነው እንደ ጥባጥቤ ሲጫወትብሽ ነው የሚኖረው። እውነት ነው እኮ ወንድ ልጅ ነው መጠየቅ ፕሮብሌም። እንዴት ትጠይቂያለሽ ውዴ? ነገ እኮ ማለት ነው ጢባሩ ወንድ ልጅ ሲጠየቅ አይደለም እንደው እንኳን ጠይቀሽው አይደለም ቶሎ እሺ ካልሽው ራሱ ረቅጦሽ ነው የሚሄደው። ፕሮብሌም እኮ ነው ወንድ ፕሮብሌም። ግን ቶሎ እሺ ካላልሽው ግን ማለት ነው ካሰቃየሽው በኋላ ሁሌ እንደ ባሪያ ነው የሚኖርልሽ ውዴ። ልንገርሽ ብዬ ነው እኔ አላልኩም እኔ ውዴ እኔ አላልኩም። ክብራችሁን ጠብቁ ሴቶች። ባሌን የጠየቁት 3 ልጆች አውቃለሁ። 3 ልጆች፣ አንዷ ከአሜሪካን አለች፣ አንዷ እዚህ አለች። 2 እዚህ ነው የጠየቃችሁ ልጆች አውቃለሁ። እግዚኦ ቅሌታችሁ ነግሬያችኋለሁ። አንዷ ደግሞ አብረን ያለን አልመሰላትም ነበረ። ይሄንን ሰው ወድጃለሁ ጠይቂልኝ ብላ ወደ እኔ ላከች። ኧረ እባክሽ ባሌ እኮ ነው አልኳት። እንደየኔና የሱ ፎቶ ገጭ አድርጌ ላኩላት። ጠይቂልኝ ብላ እኮ ልካልኝ እኮ ነው። እኔ ያገሩ ልጅ ነኝና አብራችሁ ነው የምትሰሩት፣ እባክሽን ጠይቂልኝ አለችኝ። ማርያምን መቀልድ መስሏችሁ ነው? አብረን ነበር የምንሰራው እኔና ውዱ ባሌ በደሞዝ ማለት ነው። ድንግል ማርያምን የምሬ ነው። ሌላ ሀገር ነው ያለችው አሜሪካን ወስዳለሁ ብላ ከዛ ጠይቂልኝ ትል አለች። ሳሚ ይባላል አለች። ማን ነው ሳሚ አልኳት። ማን ነው ሳሚ? እንደው እባክሽን ሙት ትስልልሽ አለችኝ። እግዚአብሔርን የምሬ ነው። ከዛም በኋላ እሺ አልኳት። ማን ነው እሱ አብሮኝ የሚሰራው አንቺ ያፈቀርሽው አልኳት።
ሳሚ አለኝ። ማነው ሳሚ? እኔ ደግሞ በሳሚ አላውቀውም። ሳሚ አይደለም ሳለ ነው ስሙ። አለካ ቆላምጣው ነው። ከዛ የቲክቶክ ገጹን ገጭ አድርጋ ላከችልኝ። የቲክቶክ ገጹን ድንግልን ድንግል። ከዛ እንላችኋለሁ የኔው ጉድ ነው አልኩኝ። እመቤቴም የልደቴ ቀን ነበር። የዛን ቀን አብረን ነበርን ደግሞ በመኪና ውስጥ ምግብ ሊገዛ ገብቶ እኔ ተመስጬ እናቴ ከሷ ጋር ጻጻፋለሁ። አረ የኔው ጉድ አልኩኝ። አረ እሱ ባለትዳር ነው አልኳት። አረ አይደለም በቃ እኔ በጣም ነው የምወደው የአገሬ ልጅ ነው። አረ ነይ እናቴ ብዬ የኔና የሱን ፎቶ ባህር አይደለም ይሄ አፈር ቦታ የለም ይሄ የሚዝናኑበት እዛ የተነሳ ነው ፎቶ ነበረ። ገጭ አድርጌ ላኩላት። እሱ አላየኝም። ላኩላትና እንዴት ብልክላት ጥሩ ነው ሚስጥር ስለሆነ ማለት ነው። እቺ አንድ ሰኮንድ አንድ አይተሽ የሚያጠፋ የለም ዋትስአፕ ላይ አንድ አይታ እንዲያጠፋ በሱ በአንድ ሰኮንድ ላኩላት። አየችውና ከዛ እንዴት አለች አበደች። እንዴት ሆነ እንግዲህ እህቴ በጣም ይቅርታ አድርጊልኝ እንግዲህ መልካም መጽናናት አልኳት። ከዛ ለምንድን ነው ፎቶውን ያጠፋሽብኝ አለች። ሞኝ ነሽ እንጂ ስክሪንሾት አታረጊም ነበረ። እኔ እንኳን በአንድ ሰኮንድ ነው የላኩልሽ። አየሽ በልጥሻለሁ አልኳት። አሁን ብልጥ ብትሆን ኑሮ እንትን ስክሪንሾት ታደርግና ታስቀምጥ ነበር። ምክንያቱም የአንድ ሰኮንድ እንደሆነ ያሳያል። ከዛን እበልጥሻለሁ ለዚህ ስለበለጥኩሽ ነው ያገባኝ አልኳት። ከዛ አብዳ ደውላ አብዳ ብሎ ካጠጥቻት ተቀመጠች። ለሱም አልተናገርኩም። አጀሪታ ጸጥ አልኩኝ። ለካ እህቱ ጋር ሄዳለች ልጅቷ። ቀስ ብዬ 2 ቀን 3 ቀን 4 ቀን ካለፈ በኋላ እንደዚህ እኮ ነበረ ብዬ አወራሁት። አረ እኔ ጋርም ደውላ ነበረ ሳላት ቀርቼ ነው ምናምን። ከዛ በፌስቡክ ጽፋለት እላችኋለሁ። ለካ እህቱ ጋር ሄዳ ነበረ። እንደዛ ሸወድኩኝ እላችኋለሁ። አንዷ ደግሞ ያው የምንሰራበት ቦታ ትመጣ ነበረ ምናምን። እሷ እንኳን በጣም ነበር የምትወደው። ይቺን እንኳን አላውቅም። ከዛን እንግዲህ ከኔ ጋር መሆኑን ስጣቅ ተወቹ አያውቃችሁ። ምን ይመስላችኋል? ቱታ የሚሸጣው አስገቢ ወዴ ነው መገቢው። ያንቺን በጣም ይጠፋጣል አሉ። መቼ አይተ እና ላይ ጣፍጥ ነው። እኔ በጾሙ ቅስፈት አታስወሩኝ። ዋ ብያችኋለሁ እንዴ! በጾሙ ቅስፈት አታስወሩኝ። እኔ ዋ ብያችኋለሁ። እኔ ምንም አላልኩም። ሰው ጤና የለውምና እንዴ! ወጥ እኮ ሲሰሩ እንዳጣፋጩ ነው እንደሰሪው ነው ውዴ። እንዴ አንቺ ችክና አድርጋሽ ከሰራሹ ወጥ ይጣፍጣል ውዴ። እንዴ እኔ አሁን ቱታ ልሸጥ ነው እንዴ? ሰው ጤና የለውም። እናንተ የኔ ቤት ልጆች ጨዋ አይደሉ እንዴ? ገብርኤልን ጨዋ ናችሁ እኮ። ኧረ የባሌ ቤት ያሉ የባሌ አፍቃሪ ብቻ ነው አቃጥሎ ድፍት አደረጉኝ 1 ሳምንት ሙሉ። ወደ ስራ ይሉኛል። ማናጀርነት እናንተ ነው እንዳያስቀምጠው ባልየው። እኔ አሁን ልወጣ ነው። እንዳውም አልሰራም፣ ትቼዋለሁ። አልሰራም ውዴ አልሰራም። እናንተ ጡትሽ ተለቀ ይሉኛል። እውነታቸው ነው። እናንተ ምን ሆኖ ነው ዛሬ ሰፋብኝ ሹፎኑ? እኔ ከስቻለሁ እኮ ሰውዬው ምን ሆኖ ነው? ሰፊ ነው የሰራልኝ፣ ሰፊ ነው እንጂ ምን ያክላል ይሄ? ምን ሆኖ ነው? ዳግምን እና በለው አንተ ምን ሆኖ ነው እንዴ የሰፋልኝ? ሄድበታለሁ እንዴ ምን ሆኖ ነው? እኔ ከስቻለሁ ስሮ አልሰማኝም። ጭራሽ ነው ያልሰማኝ። ዩቲዩብ እንደዚህ አስፍቶ የሰፋልኝ። እኔ ከስቻለሁ እኮ በድሮ ሴትዮ ነው የሰራልኝ። ደግሞ እንዴት እንደምታምር እኮ ሽፎ ነው። እዩት እንዴት እንደምታምር። ስሪ ብለናል። ሰራለሁ እኮ እዚህ ጎረቤት ጁስ ይዘልና ላንተ